እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የማክሰኞ ከሰዓት ፕሮግራማችንን እነሆ ወደ እናንተ ልናደርስ ነው። በድጋሚ የተገናኘ ነው። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርጌ አመሰግናለሁ። የተለያዩ የዝውውር ጉዳዮችን ዛሬ በስፋት እናነሳለን። ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየት ካላችሁ ኮሜንት ቦክሳችን ላይ ልታጋሩን ትችላላችሁ። ትልልቆቹ የአውሮፓ ሚዲያዎች በተለይ ከዝውውር ጉዳዮች ጋር አያይዘው ዛሬ ከጠዋት ጀምሮ ያነሷቸውን ርዕሰ ጉዳዮች እያነሳሳን ቆይታን የምናደርግ ይሆናል። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩት በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬዎቹ ርዕሰ ጉዳዮቻችን የምናመራ ይሆናል። እንዳይረሳም ይህንን ቪዲዮ ላይክ ማድረጋችሁን፣ ከዛ ውጭ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቻናላችንን ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን እየጻፋችሁ ከኛ ጋር ቆዩ። አብራችሁኝ ነው። አርሰናል በ23 ዓመቱ የፕሪሚየር ሊግ ኮከብ ዝውውር ላይ ማመንታት ሲያሳይ ማንቸስተር ሲቲ ግን እንደሚፈልገው እየተነገረ ነው። አርሰናል በክረምቱ የዝውውር መስኮት የኒውካስል ዩናይትዱን ተከላካይ የሆነውን ቲኖ ሊቨርማንቶን ለማስፈረም ፍላጎት እንዳለው በተደጋጋሚ ይነገራል። ከቲም ቶክ የተባለው የመረጃ ምንጭ የተገኘው ዘገባ እንደሚያሳየው ከሆነ ኒውካስል ዩናይትዶች ለዚህ የእንግሊዝ ብሔራዊ ቡድን ተጫዋችም ከፍተኛ ዋጋ እንደሚጠይቁ የተገለጸ ሲሆን አርሰናል ደግሞ ያን ያክል ገንዘቦችን ለመክፈል ፍቃደኛ ይሆናል ተብሎ አይጠበቅም። በወደፊት ሳምንታት ላይ ለአርሰናል የ23 ዓመቱ ተጫዋችን ጥያቄ ያቀርብ እንደሆነ ወደፊት በደንብ እንመለከተዋለን ተብሎ ይታሰባል። ቲኖ ሊቨርማንቶ አሁን ላይ በፕሪሚየር ሊጉ ለኒውካስል ዩናይትድ አስደናቂ ብቃትን አሳይቷል። በሀገሪቱ ውስጥ ካሉ ትልልቅ ክለቦችም ደግሞ ለመጫወት በቂ ብቃት እንዳለው ምንም ጥርጥር የለውም። ለአርሰናል የመጫወት እድል ለእርሱም ማስደሳች ሊሆን እንደሚችል ነው የሚገመተው። ምክንያቱም ክለቡ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎና ለትልልቅ ዋንጫዎችም የመፋለም እድል ሊሰጠው ይችላል። የቲም ቶክ ዘገባ ኒውካስል ተጫዋቹን ከ58 ሚሊዮን ፓውንድ በላይ እንደሚገምተው ነው የተገለጸው። አርሰናል ቀድሞውኑ ዩሪየን ቲምበርን በአማራጭነት አለው። ስለዚህም በሊቨርመንቶ ላይ ከፍተኛ ገንዘቦችን ለማውጣት ቢወስኑ በጣም የሚያስደንቅ ይሆናል። የኒውካስሉ ኮከብ ከፍተኛ ጥራት ያለው ተጫዋች እንደሆነ ምንም ጥርጥር የለውም። ነገር ግን አርሰናል ቲምበርን ከመጀመሪያው አስተላለፍ ውስጥም ይጥሉታል ተብሎ አይጠበቅም። የኔዘርላንድ ተወላጁ ለክለቡ አስደናቂ ብቃትን ያሳየ ሲሆን በቡድን ውስጥም ከተመረጡ ቁልፍ ተጫዋቾች መካከል አንደኛው እንደሆነ በርካቶች ያምናሉ። በሌላ በኩል ማንቸስተር ሲቲም ለኒውካስል ዩናይትድ ተከላካይ ፍላጎቶች እንዳሉት በተደጋጋሚ ጊዜም ሲገለጽ እንሰማለን። ዝውውሩን ማጠናቀቅ ይችሉ እንደሆነ መመልከቱ አስደሳች ያደርገዋል። በስተቀኝ ተከላካይ መስመራቸው ላይ ተጨማሪ ጥራት ያስፈልጋቸዋል። የ23 ዓመቱ ተጫዋች ለእነርሱ የተሻለ ኢንቨስትመንትም ሊሆን ይችላል። ሊቨርማንቶ ምናልባትም ኒውካስል ዩናይትድን እንግዲህ በጣም በትልቁ ሊረዳ እንደሚችል የሚታመን አይነት ዝውውር ይሆናል ተብሎ ይታሰባል። ምክንያቱም ከፍተኛ ገንዘቦችን ከዚህ ተጫዋች ሊያገኙ ይችላሉ። የሊግ ዋንጫዎችን እንዲሁም የቻምፒየንስ ሊግ ተሳትፎን በተደጋጋሚ ለማግኘት በኒውካስል ዩናይትድ ቤት ሊቸገር እንደሚችል ስለሚሰማ አሁን ወደ ትልልቅ ክለቦች የማምራት እድሉን ሊቀበል ይችላል። ወደ አርሰናል ወይም ወደ ማንቸስተር ሲቲ የሚደረገው የዝውውር እድል ውድቅ ማድረግ ለእርሱ በጣም ከባድ ሊሆን እንደሚችል ነው የተገመተው። ሳቪኒሆ ባለፉት ወራት ከማንቸስተር ሲቲ ጋር ሊለያይ እንደሚችል በስፋት ሲነገር የቆየ ጉዳይ ነው። ብራዚላዊው የክንፍ ተጫዋች ብዙ የመጫወቻ እድሎችን ለማግኘት ክለቡን መልቀቅ ይፈልጋል። ቶተንሃምም ደግሞ እርሱን ለማስፈረም በተቃረበበት ሁኔታ ላይ ያለ እንደሆነ የመረጃ ምንጮች ይጠቁማሉ። በተለይ እንደ ዴይሊ ሜል ዘገባ ከሆነ ቶተንሃም ተጫዋቹን በ60 ሚሊዮን ፓውንድ አካባቢ ለማስፈረም ንግግሮችን እያፋጠነ እንዳለ ነው እየሰማን የምንገኘው። ብራዚላዊው አጥቂም ባለፈው ክረምትም የቶተንሃም የዝውውር ኢላማ የነበረ ሲሆን እርሱም ወደ ክለቡ ለመቀላቀል ፈልጎ ነበር። ይሁን እንጂ ማንቸስተር ሲቲን እንዲለቅም አልፈቀዱለትም ነበር። አሁን ግን ተጫዋቹ እንዲሄድ ፍቃደኛ የሆኑ ይመስላሉ። ሁለቱ ክለቦች በአሁኑ ሰዓት የክፍያ ሁኔታዎችና በስምምነቱ ስለሚካተቱ ጉርሻዎችም እየተወያዩ ነው። ዝውውሩ በፍጥነት ማጠናቀቅ እንደሚችሉ የሚታየውናል። ሳቪኒዮ በፔፕ ጓርዲዮላ አስገራሚ ወይም ልዩ ተሰጥኦ ያለው ተጫዋች ተብሎ እየተገለጸ ነው። ሳቪኒዮ ባለፈው የውድድር ዘመን ለማንቸስተር ሲቲ ያስቆጠረው አንድ ግብ ብቻ ነው። ስለዚህም አዲስ ጅማሮ ያስፈልገዋል። ወደ ቶተንሃም ማምራቱ ለእርሱ ተስማሚ ሊሆን ይችላል። የለንደኑ ክለብ በሜዳው የመጨረሻው ክፍል ላይ
ተጨማሪ ያልተጠበቀ እንቅስቃሴ፣ ፍጥነትና ብልሃትም ይፈልጋል። የ22 ዓመቱ ብራዚላዊ ለዚህ ቦታ ተስማሚ ነው። ተከላካዮች በአንድ ለአንድ መቅጠምና ማለፍም ይቻላል ተብሎ ነው የሚታሰበው። ሳቪኒዮ ብዙ አቅም ያለው ወጣት ተጫዋች ሲሆን በሰሜን ለንደኑ ክለብም በቋሚነት መጫወቱ ምርጥ ብቃቱን እንዲያወጣም ይረዳዋል። ቶተንሃም በቡድን ውስጥ ጥራት ያላቸው ተጫዋቾች ያሉት ሲሆን በቅርቡም ጥራት ያለው አሰልጣኝ ተብሎ የሚታሰበው ሮቤርቶ ዲ ዘርቢን ቀጥረዋል። እርሳቸው ብራዚላዊውን በማሻሻልና ያለውን ከፍተኛ አቅምም እንዲጠቀም ሊረዱትም እንደሚችሉ ነው የሚታመነው። ቶተንሃም ቀደም ሲል ማርኮስ ሴንሲን እና ደግሞ አንድሪው ሮበርትሰንን በነፃ ዝውውር አስፈርመዋል። እንዲሁም ደግሞ የብራይተኑን ተከላካይ ዣን ፖል ቫን ሄክንም ለማስፈረም እየተመለከቱ እንደሆነ ይገለጻል። ቶተንሃም ባለፈው የውድድር ዘመን የሊግ የደረጃ ሰንጠረዡን በ17ኛ ደረጃ ላይ ያጠናቀቀ ሲሆን በሚቀጥለው ዓመትም በጠንካራ ሁኔታ ለመመለስ ይጥራል ተብሎ ይታሰባል። በዚህ ክረምት የሚያደርጓቸው ጥራት ያላቸው ዝውውሮችም ቡድኑን ወደ ትክክለኛው መንገድም ለመመለስ ይረዳቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ክሪስቲያን ሮሜሮ ባለፉት ወራት ከቶተንሃም ጋር ሊለያይ የሚችልበት እድል በጣም ሰፊ ነው። ከዩናይትድ ጋርም ንግግሮችን አድርጓል የሚሉ ዘገባዎችን በትልቁ እየተመለከትን እንደምንገኝ ነው የመረጃ ምንጮቹ የሚጠቁሙት። የ28 ዓመቱ ተጫዋች ወደ ትልቅ ክለብ ለመዘዋወር የሚፈልግበት ትክክለኛው ጊዜ እንደሆነ ይሰማዋል። ማንቸስተር ዩናይትድ የዓለም ዋንጫ አሸናፊውን ተከላካይ ለማስፈረም ፍላጎት ያለው ሲሆን ጌስተን ኤድውል የተባለው የመረጃ ምንጭም በማህበራዊ ሚዲያ ገጹ ላይ እንዳሰፈረው ከሆነ ዩናይትድ ለአርጀንቲናዊው ተጫዋች የዝውውር ጥያቄ ለማቅረብ ዝግጁ መሆኑን አረጋግጧል። በትዊተር ገጹ ላይ ሲጽፍም ማንቸስተር ዩናይትድ ኩቲ ሮሜሮን መግዛት ይፈልጋልናም ጥያቄ ለማቅረብም እየተዘጋጀ ነው የሚል መረጃን ይፋ አድርጓል። ማንቸስተር ዩናይትድ በተከላካይ ክፍል ውስጥም ተጨማሪ ጥራት ይፈልጋል። ክሪስቲያን ሮሜሮን ቡድኑን የሚቀላቀል እጅግ ድንቅ ተጫዋችም ይሆናል። በፕሪሚየር ሊጉ እጅግ አስተማማኝ ተከላካዮች አንዱ መሆኑን ያረጋገጠ ሲሆን በዩኤፋም ዩሮፓ ሊግ ደግሞ ማንቸስተር ዩናይትድን በመቅጠም በሜዳው ምርጥ ተጫዋችነት ተመርጦ ቶተንሃም ዋንጫውን እንዲያነሳም ትልቅ አስተዋጽኦችን አድርጎ እንደነበር በዩሮፓ ሊጉ ላይ የምናስታውሰው ነው። ተጫዋቹ አዲስ ፈተናን የሚፈልግ ሲሆን ለትልልቅ ዋንጫዎችን መወዳደር የሚችልበት ክለብን መቀላቀል ነው የሚፈልገው። ማንቸስተር ዩናይትድ ይህንን መድረክ ሊሰጠው ይችላል። ክለቡ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ያረጋገጠ ሲሆን በዓለም ላይ ካሉ ትልልቅ ክለቦች መካከልም አንደኛው ነው። ከዩናይትድ የመጣለትን የዝውውር እድል ውድቅ ማድረግ ለተከላካዩ ከባድ ሊሆን እንደሚችል ይነገራል። ተጫዋቹ በሙያው ጥግ ላይም የሚገኝ ሲሆን ምኞቱንም የሚያሳካበት ትልቅ ክለብን የሚቀላቀልበትም ትክክለኛው ጊዜ አሁን ነው። ቶተንሃም በሚቀጥለው ዓመት በአውሮፓ ውድድሮች ላይ አይሳተፍም። ሮሜሮም በሊጉ መሃል ላይ አይሽቀዳደምም። የዕድሜው ምርጥ ጊዜን ማባከን በጭራሽ አይፈልግም። ሮሜሮ ከቼልሲ ጋርም ስሙ ተያይዞ እንደነበር የምናስታውሰው ነው። ቶተንሃሞች ተጫዋቹ እንዲለቅ ፈቃደኛ መሆኑ የሚታይ ይሆናል። ሆኖም ግን የ28 ዓመቱ ተጫዋች ዋጋው ከፍተኛ እንደሚሆን መገመቱ አያዳግትም። ማንቸስተር ዩናይትድ ለዋንጫ መታገልን ከፈለገ እንደ ክሪስቲያን ሮሜሮ ያሉ መሪ ተጫዋቾችን በቡድን ውስጥ ያስፈልጉታል። ወደ እንግሊዝ እግር ኳስ አናትም ለመመለስ ደግሞ እየጣሩ ሲሆን እንደ ክሪስቲያን ሮሜሮ ያሉ መሪዎችንም ለማስፈረም ለዚያ ግብም ትልቅ እርምጃ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። አርሰናል፣ ማንቸስተር ዩናይትድ እና ቸልሲ 15 ግቦችን ያስቆጠረውን የፈጠራ ችሎታ ባለቤቱን ኮከብ ለማስፈረም እየተፎካከሩ ነው። ሞርጋን ጊብስ ዋይት በክረምቱ የዝውውር መስኮት ከኖቲንግሃም ፎረስት ጋር መለየቱ በስፋት ሊነገር ይችላል ተብሎ ይጠበቃል። እንደ ስፖርትስ ቡም ዘገባ ከሆነ ቸልሲ፣ ማንቸስተር ዩናይትድ፣ አርሰናል እና ቶተንሃም ሆትስፐርስ ተጫዋቹን በቅርበት እየተከታተሉት የሚገኙ ክለቦች ሲሆኑ በሚቀጥሉት ሳምንታትም ዝውውሩ እንቅስቃሴ ላይ ሊያደርጉ እንደሚችሉ የሚጠቁሙ መረጃዎችን እየተመለከትን ነው። ሞርጋን ጊብስ ዋይት በዚህ የውድድር ዘመን ለፕሪሚየር ሊጉ ክለብ ድንቅ ብቃትን ያሳየ ሲሆን 15 ግቦችን በማስቆጠርና 4 ለግብ የሆኑ ኳሶችንም በማመቻቸት አበርክቷል። በሀገሪቱ ውስጥ ባሉ ትልልቅ ክለቦችም ለመጫወት የሚያስችል ብቃት ያለው ሲሆን እንደ ቼልሲ፣ ማንቸስተር ዩናይትድ፣ ቶተንሃም ወይም አርሰናል ያሉ ክለቦችንም የመቀላቀል እድል ለእርሱ አስደሳች ይሆናል ተብሎ ይጠበቃል። ቼልሲና ማንቸስተር ዩናይትድ በመሃል ሜዳው ለሚመጡ ግቦችና የፈጠራ ስራዎችም በኤንዞ ፈርናንዴዝ እና በብሩኖ ፈርናንዴዝ ላይ በእጅጉ ጥገኛ እንደነበሩ የሚታወስ ጉዳይ ነው። ቼልሲዎች በኤንዞ ፈርናንዴዝ፣ በአንጻሩ ማንቸስተር ዩናይትድ በብሩኖ ፈርናንዴዝ ላይ በእጅጉ ጥገኞች ነበሩ። በሜዳው የዚያ ክፍል ላይ ተጨማሪ ጥልቀቶች ያስፈልጋቸዋል። ለዚህም ነው የኖቲንግሃም ፎረስቱን ኮከብ ማስፈረም ተስማሚ ሊሆን እንደሚችል በርካቶች የሚያነሱት። ለቡድን አጋሮቹ የግብ ዕድሎችን ከመፍጠር ባሻገር ራሱንም በመደበኛነት ግቦችን ማስቆጠር በመቻሉ ረገድም ይፈልጉታል። ቶተንሃም ባለፈው ክረምትም ተጫዋቹን ለማስፈረም ሞክረው ነበር፣ ነገር ግን ዝውውሩ አልተሳካም።
በዚህ ጊዜ ኖቲንግሃም ፎረስት ተጫዋቹ እንዲሸጥን ማሳመን ይችሉ እንደሆነ መመልከቱ አስደሳች ያደርገዋል። ከመሀል ሜዳ ተጨማሪ ግቦችንና የፈጠራ ስራዎችንም ይፈልጋሉ ተብሎ ነው የሚጠበቀው። የአርሰናል ጉዳይን በተመለከተ ማርቲን ኦዴጋርድ ባለፉት 12 ወራት ውስጥም በምርጥ ብቃቱ ላይ አልነበረም። ኤቢሪቼ ኢዜም እንዲሁ አጥጋቢ ያልሆነ አቋም ነበረው። አርሰናል በሜዳው ደግሞ የመጨረሻ ክፍል ላይ ተጨማሪ ጥራትን ለመጨመር የኖቲንግሃም ፎረስቱን ኮከብም ወደ ቡድኑ ለማምጣትም ይወስኑ እንደሆነ መመልከቱ ወደፊት አስደሳች ያደርገዋል ተብሎ ነው የሚጠበቀው። ሞርጋን ጊብስ ዋይት ኖቲንግሃም ፎረስትን እንደበለጠ ይሰማው እንደነበር ነው የሚነገረው። ስለዚህም ወደ ታላቅ ክለብ ለመዛወር ደግሞ ትክክለኛው ጊዜ አሁን ነው ብሎ ነው የሚያምነው ተጫዋቹ። ስለዚህም አርሰናል ለሊግ ዋንጫዎችና ለአውሮፓ ቻምፒየንስ ሊግ ለመወዳደር የሚያስችል መድረክን ሊሰጠው ይችላል። ስለዚህም ለመቀላቀልም እድሎችን ያመቻቻል ተብሎ ነው የሚጠበቀው። አስተን ቪላም ጥያቄ ለማቅረብ እየተዘጋጀ እንደሚገኝ ነው መረጃው የወጣው። አስተን ቪላ በክረምቱ የተጫዋቾች የዝውውር መስኮት ላይ የተከላካይ ክፍሉን ለማጠናከር እየፈለገ ሲሆን ጆን ማርቲንን ወደ ኢላማው ደግሞ እንዳስገባው ነው የተነገረው። ከስፖርትስ ቡም የተገኘ ዘገባ እንደሚያመለክተው ኡናይ ኤምሪ በክረምቱ የመሃል ተከላካይ እንደሚያስፈልጋቸው ገልጸው የሪያል ሶሴዳዱን ኮከብ ለማስፈረምም ፍቃዳቸውን ሰጥተዋል። የዌስት ሚድላንዱ ክለብ ይህንን ዝውውር ማጠናቀቅ ይችል እንደሆነ መመልከቱ አስደሳች ያደርገዋል። ክለቡ ዝውውሩን ለማጠናቀቅ 25 ሚሊዮን ዩሮ ለማቅረብ አቅዷል። ማርቲንም ለአስተን ቪላ የመጫወት እድል ሊሰበው ይችላል። ዘገባው እንደሚጠቁመው ሪያል ሶሴዳድ ተጫዋቹን በቀላሉ ለመልቀቅ ፍቃደኛ አይደለም። ተከላካዩን ለመሸጥም 50 ሚሊዮን ዩሮ አካባቢ እንደሚጠይቁ ይጠበቃል። ሁኔታው እንዴት እንደሚዳብር የሚታይ ይሆናል። በሌላ በኩል አርሰናል፣ ባርሴሎና እና አትሌቲኮ ማድሪድም ተጫዋቹን በቅርበት እየተከታተሉት እንደሆነም ዘገባው አክሎ እየገለጸ ነው። አርሰናል ቀደም ሲልም በቡድን ውስጥ ጥራት ያላቸው በርካታ ተከላካዮችም ስላሉት የተከላካይ ክፍሉ ሙሉ ነው። ማርቲንም ወደ ሰሜን ለንደን ቢሄድ በቋሚነት የመጫወት እድል ለማግኘትም ሊቸገር ይችላል። የ20 ዓመቱ ተጫዋችም በቋሚነት መጫወት ወደሚችልበት ክለብ ማምራት አለበት። በዚህ ረገድ አስተን ቪላ ለእርሱ ተስማሚ ይሆናል ተብሎ ይጠበቃል። አስተን ቪላ ለሚቀጥለው የውድድር ዘመን ተወዳዳሪ የሆነ መድረክና የቻምፒየንስ ሊግ ተሳትፎ ሊሰጡት ይችላሉ። በቅርብ ዓመታትም ትልቅ ማሻሻያ ያሳዩ ሊሆን ይችላል። ባለፈው የውድድር ዘመን የዩኤፋ ዩሮፓ ሊግን ማሸነፍ ችለዋል። ኡናይ ኤምሪ በዌስት ሚድላንዱ ክለብ ጠንካራ ቡድን ለመገንባት እየጣሩ ሲሆን ማርቲንም ለዚህ ግባቸው ተስማሚ ፈራሚ ይሆናል። ከፍተኛ ደረጃ ያለው ተከላካይ የመሆን አቅም ያለው ሲሆን በመደበኛነት በፕሪሚየር ሊጉ መጫወቱ ምርጥ ብቃቱን እንዲያወጣም ይረዳዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ቶተንሃምና ኒውካስል ዩናይትድ ጆዜ ሞሪኒዮ ከዚህ በፊት በአድናቆት የገለጹትን ታላቅ ተጫዋች ለማስፈረም እየተፎካከሩ ነው። ኢቫን ዲካ ሮማ ላይ ከሮማ ጋር እንደሚለይ በስፋት ሲነገር የቆየ ነው። ወደ እንግሊዝ ፕሪሚየር ሊግ ደግሞ ሊያመራ እንደሚችል ይጠበቃል። እንደ ስፖርትስ ቡም ዘገባ ከሆነ ቶተንሃም ሆትስፐርስ እና ኒውካስል ዩናይትዶች የ26 ዓመቱን ተከላካይ በቅርበት እየተከታተሉት ሲሆን በሚቀጥሉት ሳምንታትም ለዝውውሩ እንቅስቃሴ ሊያደርጉ ይችላሉ የሚሉ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ስለዚህም የ26 ዓመቱን ተከላካይ በጥልቀት እየተመለከቱት ነው። በጣሊያኑ ክለብ አስተማማኝ ተከላካይ ሆኖ የቆየ ሲሆን በፕሪሚየር ሊጉም ስኬታማ ለመሆን የሚያስችል ብቃት አለው። ጆዜ ሞሪኒዮ ከዚህ በፊት ኢቫን ነዲካ ለነበረው ታላቅ ብቃትም በአድናቆት መግለጹ ይታወሳል። ኢቫን ነዲካ ከሊቨርፑል እና ከማንቸስተር ዩናይትድ ጋርም ስሙ ተያይዞ እንደነበር የምናስታውሰው ነው። ሮቤርቶ ዲዘርቢ የተከላካይ ክፍሉን ጥልቀት ለመጨመር እየፈለጉ ሲሆን የአይቮሪ ኮስቱን ዓለም አቀፍ ተጫዋችን ማስፈረም ተስማሚ ሊሆን ይችላል። ተጫዋቹ በሙያው ጥግ ላይ የሚገኝ ሲሆን የፕሪሚየር ሊጉ ፈጣን ለውጥን ማምጣትም ይችላል። የ26 ዓመቱ ተጫዋች በከፍተኛ የመከላከል አስተላለፍና በፕሬሲንግ ስርዓት ውስጥም ደግሞ ለመጫወት የሚያስችል ፍጥነትና የአካል ብቃት አለው። ለጣሊያኑ የአሰልጣኝ የጨዋታ ዘይቤም ተስማሚ ሊሆን ይችላል። ነዲካ ኳስን በቁጥጥሩ ስር በማድረግ ረገድም ችሎታ ያለውና በቴክኒክም የታነጸ ተጫዋች ነው። ቶትናም ተጫዋቹን ማስፈረሙ ትልቅ እድል ይሆንለታል። ክሪስቲያን ሮሜሮ ክለቡን እንደሚለቅ ወሬዎች እየተሰሙ በመሆኑ እርሱን በአግባቡ መተካት ያስፈልጋቸዋል። ሮማ ተጫዋቹን ለመሸጥ ፈቃደኛ መሆኑ ግን ወደፊት የሚታይ ነው። ቶተናም ባለፈው የውድድር ዘመን በተከላካይ ክፍል እጅግ ደካማ አቋም ነበረው ተብሎ ነው የሚታሰበው። ሊጉን በ17ኛ ደረጃ ነበር ያጠናቀቀው። በሚቀጥለው ዓመትም በጠንካራ ሁኔታ ለመመለስና በሊጉ አናት ላይ ለመወዳደርም ይጥራሉ። በተከላካይ መስመራቸው ላይ መሻሻል እንደሚያስፈልጋቸው የተገለጸ ሲሆን እንደ ኒዲካ ያሉ ደግሞ ጥራት ያላቸው ተከላካዮችን ማስፈረምም ለዚያ ግብም ትልቅ እርምጃ ይሆናል ተብሎ ነው የሚጠበቀው። በተመሳሳይ ሁኔታ ኒውካስልም በተከላካይ ክፍሉ ላይ መሻሻሎች ያስፈልገዋል። እንደ ዳንበርን እና ፋቢያን ሼር ላሉ ተጫዋቾችም የረጅም ጊዜ አማራጮች ያስፈልጋቸዋል። የሮማውን ተከላካይ ወደ ክለባቸው ለማሳመን ይችሉ እንደሆነም ወደፊት እንደሚታይ ነው የመረጃ ምንጩም ይፋ ያደረገው።
የፓሪስ ሰን ዠርሜኑ ተከላካይ ኢማኑኤል ኤምቤምባን ዝውውር በተመለከተ ዘገባዎች ወደ ትልቁ እየወጡ ይገኛሉ። አርሰናል በክረምቱ የዝውውር መስኮት የፓሪስ ሰን ዠርሜኑን ኮከብ ተከላካይ ለማዘዋወር እያሰበ ነው የሚሉ መረጃዎች በስፋት እየተነገሩ ይገኛሉ። አርሰናል በክረምቱ የዝውውር መስኮት የፓሪስ ሰን ዠርሜኑን ተከላካይ ኢማኑኤል ኤምቤምባን ለማስፈረም ፍላጎት እንዳለው ነው የሚያሳዩ መረጃዎች በትልቁ እየወጡ እንደሚገኝ የተገለጸው። እንደዚህ አትሌቲክ ዘገባ ከሆነ ክለቡ የ18 ዓመቱን ተከላካይ ለማዘዋወር ከውስጥ ውይይቶችን አድርጓል። ተጫዋቹ ኮንትራቱ በቅርቡ የሚጠናቀቅ በመሆኑ በትንሽ ክፍያም ክለቡን መልቀቅም ይችላል ተብሎ ይታሰባል። ይሁን እንጂ የፈረንሳይ ወጣት ብሔራዊ ቡድን ተጫዋች ከፍተኛ ደሞዝን ሊጠይቅ ይችላል። አርሰናልም ይህንን ወጪ ለመሸፈንም ፈቃደኛ መሆኑ የሚታይ እንደሆነ የመረጃ ምንጮች ይጠቁማሉ። የ18 ዓመቱ ተጫዋች በፈረንሳይ ከፍተኛ ግምት የሚሰጠው ሲሆን ብሩህ ተስፋ ያለው ተጫዋች ነው። በረጅም ጊዜ ለአርሰናል ጠቃሚ ተጫዋች ሊሆን ይችላል። አርሰናልም በሚኬል አርቴታ አመራር ስር ታዳጊ ተከላካዮችን በማስፈረም ላይ ትኩረት ማድረጉ የሚታወስ ነው። ስለዚህም ይህንን ወጣት ተከላካይ መፈለጋቸው የሚያስደንቅም አይደለም ተብሎ ነው የሚታሰበው። ኤምቤምባ እንደ አርሰናል ያለ ትልቅ ክለብን የመቀላቀል እድል ሊስበው ይችላል። ነገር ግን ብቃቱን ለማዳበር በቋሚነት የመጫወት እድልን ማግኘት ደግሞ ከባድ ሊሆንበት እንደሚችል በአርሰናል ቤት በርካቶች የሚያምኑት ጉዳይ ነው። ክለቡ ካስፈረመው በውሰት ወደ ሌላ ክለብ ማምራቱ ለእርሱ በጣም ተስማሚ ሊሆን ይችላል። ምክንያቱም በአርሰናል ቤት አሁን ላይ የተከላካይ መስመሩን ሰብሮ የመግባት እድሉ በጣም ጠባብ ይሆናል ተብሎ ስለሚጠበቅ ምናልባት በውሰት ወደ ሌሎች ክለቦች ያመርቶ ልክ እንደ ዊሊያም ሳሊባ ሁሉ ራሱን በደንብ አጎልብቶ ሊመለስ የሚችልበት እድል እንዳለው የሚያሳዩ መረጃዎች እየወጡ ነው እንጂ በአርሰናል ቤት በቋሚነት የመሰለፍ እድልን ያገኛል ተብሎ አይጠበቅም። አርሰናል በሚቀጥሉት የውድድር ዘመናት በእንግሊዝ እግር ኳስ የበላይ ለመሆንም እየጣረ የሚገኝበት ጊዜ ላይ ነው አሁን የሚገኘው። ለወደፊቱ መገንባት ይፈልጋል። በወጣት ተሰጥኦች ላይም ኢንቨስት ማድረግ ደግሞ ብልህነት የተሞላበት ውሳኔ እንደሆነ በርካቶች ይስማማሉ። ፓሪስ ሳን ዠርሜን እንደ ኤምቤምባ ያለም ተሰጥኦ ያለው ተጫዋችን ማጣት ባይፈልጉም፣ ነገር ግን በኮንትራት ሁኔታው ምክንያት ግን ለመከላከል አቅም የላቸውም። ተጫዋቹ አዲስ ውል እንዲፈርም ለማሳመን ይሞክሩ እንደሆነ መመልከቱ አስደሳች ነው የሚሆነው። ኤምቤምባ የወደፊት እጣ ፈንታውን በፍጥነት መወሰን አለበት። የስፖርታዊ እንቅስቃሴው ላይ ብቻ ትኩረት እንዲያደርግ ይረዳዋል። ወደ አርሰናል የሚያደርገው ዝውውርም በእርግጥም አስደሳች እድል ሊሆንለት እንደሚችል ግን በርካቶች ግምቶቻቸውን እየሰጡት እንደሚገኝ ነው የመረጃ ምንጩ ጨምሮ የተናገረው። ባየር ሚኒክና ቼልሲ በ20 ዓመቱ ወጣት ተሰጥኦ አውሮፓዊ ግዙፍ ክለብ አዲስ ውል ሊፈርም እንደሆነ ተነግሯል። የፓሪስ ሰን ዠርሜን የቡድን አማራጭ የሆነው ሴኒ ማዮሉ ከአውሮፓ ቡድኖች ከፍተኛ ፍላጎት ቢኖረውም ወደ የትኛውም ክለብ አይሄድም ተብሏል። ፓሪስ ሰን ዠርሜን በተከታታይ ለሁለተኛ ጊዜ የቻምፒየንስ ሊግ ዋንጫን በማንሳትና በፈረንሳይ እግር ኳስ የበላይነቱን በመጠበቅም በአሁኑ ሰዓት ከፍተኛ ደረጃ ላይ የሚገኝ ቡድን ነው። ፓሪሳውያኑ ጠንካራ ቡድን አላቸው። ነገር ግን ለነሱ መጫወት ስኬትን ስለሚያረጋግጥ የተጠባባቂ ተጫዋቾችን እንኳን ሊለቁ አይፈልጉም ተብሏል። ይሄ ደግሞ የስኬት ሽልማት አንዱ አካል ይሆናል ተብሎ ይጠበቃል። ሴኒ ማዮሉ እንደ ምሳሌን እንውሰድ። በዋናው ቡድን ውስጥ በቋሚነት ቦታ ለማግኘት እየተቸገረ ቢሆንም በሊግ ጨዋታዎች ብዙ የመሰለፍ እድልን ያገኛል። ሌላ ቦታ ሄዶ እድሉን ለመሞከር አይፈተንም። ፋብሪስ ሃውኪንስም እንደዘገበው ቼልሲና ባየር ሚኒክ ፍላጎት ቢኖራቸውም ከፓሪስ ሰን ዠርሜን አካዳሚ የወጣው ተጫዋችም በፓርክ ደ ፕሪንስ አዲሱ ሊፈርማል ተብሎ ነው የሚጠበቀው። የ20 ዓመት ወጣት እስከ 2031 የሚቆይ ውል ሊፈርም እንደሚችልም ነው በርካቶች እያነሱ የሚገኙት። ያኛውን ሲፈርምም በአንዴ ደግሞ ይቆማል ተብሎ ይታሰባል። ይህም በቀጣዮቹ ጥቂት ቀናት ውስጥም ይፈጸማል ተብሎ የሚጠበቅ አይነት ጉዳይ ነው። ተመሳሳይ ሁኔታ በብዙ ከፍተኛ ክለቦች የሚፈለገው ታዳጊው የክንፍ ተጫዋች ኢብራሂማ እምባዬ ላይም እንግዲህ እየታየ ነው። እሱም በሌላ ክለብ ውስጥ ኮከብ ለመሆን ፍላጎቶችን ለመውሰድ ይልቅ በፓሪስ ሰን ዠርሜን አካል ሆኖ ለመቀጠል ደስተኛ ነው። ፓሪስ ሰን ዠርሜን ፕሮጀክታቸውን ማጠናከራቸውን አሁንም እንደቀጠሉ እንደሚገኙ ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው በስፋት ያሰፈረው። ውድን የተከበራችሁ ቤተሰቦቻችን የፉአድ ባህሩ የዩቲዩብ ቻናል ላይ ያጋራናችሁ የዛሬው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዝውውር ጉዳይ ፕሮግራማችን ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን ይሁንላችሁ።